በግብጽ በእስራኤልና በሐማስ መካከል የተካሄደው ቀጥተኛ ያልሆነ ውይይት የመጀመሪያው ቀን በአዎንታዊ መልኩ ተጠናቋል። ይህ ውይይት በጋዛ ያለውን ጦርነት ሊያስቆም እንደሚችል ተስፋ ተጥሎበታል። በጎረቤቶቿ ግዛት ውስጥ ያለው ጦርነት ለቀጠናው ብሎም ለውስጥ ሰላሟ ትልቅ ስጋት መሆኑን የተገነዘበችው ግብጽ ውይይቱን በማመቻቸት ወሳኝ ሚና ተጫውታለች። ግብጽ ከጋዛ ሰርጥ ጋር ድንበር ትጋራለች። በዚህም የጋዛ ሰላም ቀጥተኛ ብሔራዊ ጥቅሟ ነው። የግብጽ ዲፕሎማሲ ግብ በዚህ ጦርነት ምክንያት በድንበሯ ላይ ብዙ ሰዎች እንዳይሰፍሩ ማድረግ ነው። በዚህም ጦርነቱን ማስቆም ዋና ዓላማዋ ነው። በተጨማሪ ግብጽ በቀጠናው እንደ ታማኝ አሸማጋይ የምትታይ በመሆኑ በግዛቷ የሰላም ውይይቶች ይደረጋሉ። አሁን እየተደረገ ባለው ጥረት የግብጽ መንግስትና የዲፕሎማቲክ ባለስልጣናት ከሌሎች የአረብ ሀገራት ተወካዮች ጋር በመተባበር ጦርነቱን እንዲያስቆሙ ተስፋ ተጥሎባቸዋል። የእነዚህ ውይይቶች ውጥን የፕሬዝዳንት ዶናልድ ትራምፕን ባለ 20 ነጥብ እቅድ ተፈጻሚ በማድረግ ዘላቂ ሰላም ማምጣት ነው። ይህ የሰላም ውይይት ዩናይትድ ስቴትስ እንደ ቁልፍ አስታራቂ እየተጫወተች ያለውን ጉልህ ሚና ያሳያል። ምክንያቱ ደግሞ ፍኖተ ካርታውን ያዘጋጁት ፕሬዝዳንት ዶናልድ ትራምፕ በመሆናቸው ነው። በግብጽ ሻርም ኤል ሼክ ከተማ የተገናኙት ተደራዳሪዎች ውይይቱን እንዴት ወደፊት እንደሚያስቀጥሉት በፍጥነት የተስማሙ ሲሆን በዶናልድ ትራምፕ አማካኝነት ፍኖተ ካርታ መዘጋጀቱም ቢያንስ ለጦርነቱ መቆም ዲፕሎማሲያዊ መንገድ እንዳለ ተስፋ ተጥሎበታል። ንግግሮቹ በሶስት ወሳኝ ጉዳዮች ላይ ያተኮሩ ሲሆን እነሱም የተኩስ አቁም ማድረግ፣ እስረኞችና ምርኮኞችን መለዋወጥ እንዲሁም በቂ ሰብአዊ እርዳታ በጋዛ ሰርጥ እንዲኖር ማስቻል ላይ ነበር። ፕሬዝዳንት ትራምፕ ቀደም ብለው የእስራኤል ምርኮኞችና የፍልስጤም እስረኞች እንዲለዋወጡ አጥብቀው ሲመክሩ ቆይተዋል። የዋይት ሃውስ ባለስልጣናት በበኩላቸው በአሁኑ ጊዜ የቴክኒክ ቡድኖችን በማሰማራት በሁለቱም ወገን ያሉ የእስራኤል ምርኮኞችና የፍልስጤም የፖለቲከኛ እስረኞችን ስም ዝርዝር እያጣራ መሆኑንም አረጋግጠዋል። ፕሬዝዳንት ትራምፕ ራሳቸው ስምምነት ለማድረግ ጥሩ እድል አለ ሲሉ ተስፋቸውን ገልጸዋል። ሐማስ አንዳንድ በጣም አስፈላጊ በሆኑ ነገሮች ላይ ሲስማማ መቆየቱን ጠቁመው ይህም እንደ አዎንታዊ ምልክት አይተውታል። በእስራኤልና በፍልስጤም መካከል ዘላቂ ሰላምን ለማስፈንና ከዚህም የጦርነት አዙሪት ለመውጣት አሁንም በአሜሪካ የሚደገፈው ሐሳብ እንደ ትልቅ እድል እንደሚቆጠር የተለያዩ ዓለም አቀፍ መገናኛዎች እየዘገቡት ነው። የአሜሪካ ልዑካን ቡድን በልዩ መልእክተኛ ስቲቭ ዊትኮፍ እየተመራ ሲሆን የትራምፕ አማች የሆነውን ያሬድ ኩሽነርን እንደሚያካትት ተነግሯል። እንደዚህ ያሉ የአሜሪካ ከፍተኛ ባለስልጣናት ተሳትፎ መኖሩ ዋሽንግተን እነዚህን ውይይቶች ምን ያህል አስፈላጊ አድርጋ እንደምታየው ያሳያል። ዋናው የውጥረቱ ነጥብ እስራኤል በጋዛ ላይ የምታደርሰው የቦምብ ጥቃት ሲሆን የሐማስ ልዑካን ቡድን ይህንን በማንሳት እየደረሰ ያለው ጥቃት በዚሁ ከቀጠለ ምርኮኞችን በመፍታት ላይ የሚደረገው ድርድር የበለጠ ከባድና የተወሳሰበ እንደሚያደርገው ለአደራዳሪዎች ተናግረዋል። ውይይቱ በሚደረግበት በዚህ ጊዜ ለአንድ ቀን እንኳን የተኩስ አቁም አለመታወጁ በቀጣዩ ጊዜ ሰላም ለማስፈን የሚደረገውን ንግግር እንዳያበላሸው ተሰግቷል። ድርድሩ እየተካሄደ ባለበት ወቅትም የእስራኤል ወታደሮች እርዳታ የሚፈልጉ ሰዎችን ጨምሮ በትንሹ 10 ፍልስጤማውያንን በጋዛ መግደላቸውን የመገናኛ ብዙሃኑ እየዘገቡ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ሰላም ለማምጣት የሚደረገውን ጥረት አጥብቀው ደግፈዋል። የትራምፕ ሐሳብ መያዝ ያለበት እድል ሲሉም ጠርተውታል። ዘላቂ የሆነ የተኩስ አቁም ስምምነት ከተደረሰ ደም አፋሳሹ ጦርነትን የሚያስቆምና ዘላቂ ሰላም የሚያመጣ መሆኑን ጉተሬዝ በአጽንኦት ተናግረዋል። እንደሚታወቀው የእስራኤል ፍልስጤም ጦርነት ከተጀመረ ዛሬ መስከረም 27 ሁለተኛ ዓመትን አስቆጥሯል። ባለፉት 2 ዓመታት የጋዛ ሰርጥ ከፍተኛ ውድመት ደርሶበታል። ግምቶች እንደሚያመላክቱት እስከ 92% የሚደርሱት ሁሉም የመኖሪያ ህንጻዎችና በጋዛ ሰርጥ ውስጥ ከሚገኙት ሁሉም ህንጻዎች 3/4 የሚሆኑት ተጎድተዋል ወይም ሙሉ በሙሉ ወድመዋል። በጋዛ ከጦርነቱ በፊት ከነበሩት 10 የመኖሪያ ቤቶች 9ኙ መፍረሳቸውን የቁጥር መረጃዎች ያመላክታሉ። እንደ ውሃና ምግብ እንዲሁም የመብራት አገልግሎቶች ክፉኛ ተጎድተዋል። ይህም ከፍተኛ የጤና ቀውሶችን አስከትሏል። የፍልስጤም የጤና ሚኒስቴር ሪፖርት መሰረት ከ67000 በላይ ፍልስጤማውያን ተገድለዋል። ሴቶችና ህጻናት ከሟቾች መካከል ከፍተኛውን ድርሻ የሚይዙ ሲሆን ከ169000 በላይ ሰዎች ቆስለዋል። ሐማስ በበኩሉ አሁንም የእስራኤል ዜጎችን ከታገቱበት አልለቀቀም። ታዲያ በዚህ ሁሉ ውጥንቅጥ ውስጥ እየተደረገ ያለው ይህ ውይይት ይህንን ጦርነት ያስቀራል በሚል ተስፋ ተጥሎበታል።